ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮዎቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከትኩት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማስተዋል ወንደሰን ጌታን ተቀበሉ ስትል አዶናይ ደግሞ እኔ ሁሌም ማርያምን ለመጥራት አላፍርም ማርያም ማርያም ብሏል። የማስተዋልና የአሸናፊው አዶናይ ንግግር እንዴት ተመለከታችሁት? እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጻፉልን። ሰላም ሰላም፣ እንዴት ናችሁ? አዶናይ ነኝ። ግን ሰላም አይደብርም? ምንድነው ሰላም መብት ነው። በቃ መብት ነው። ሰላማችሁ ብዝት ይበልልኝ ባልናት ነው። ሰላማችሁ ብዝት ይበልልኝ። ዮሪ ማኛ አይተ አታጥፋ። በቃ ምን ማራጥፋ አለክ? ትዕግስት የለህም አንተ ማርያም። እና እንግዲህ ዛሬ ማን ወረዳልክ? በስነ ስርዓት ስራህን ስራ ዝም ብለህ እንዴ? ግዴታ አንተ ባይዘው አይከፈለኝም እንደዚህ እንዳደረገኝ። እሺ ምን ችግር አለው? ዝም ብለህ ትንሽ ዛሬ እንግዲህ ግሮሺ ልናደርግ ልንወጣ ነው። ስፖርት ልጀምር ነው። አዲስ ዳይት አውጥቻለሁ። and ይሄ የምታዩት ቤት እንግዲህ come over here ያፊት አሳያችሁ። ይሄን ቦታ ስፖርት የምሰራበት ቦታ ነው። ቤንች ገዝቻለሁ ኦሬዲ። የዩቲተር አደርሶ ነው እንጂ በአምናም በካቻምናም የበላው የአመቱን ምርጥ ድራማ ሰሪ ነው። ግን ያኔ ሰላማክ ችግር የለውም። ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁን ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሪው ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደነቃ ነው ያደርጋችሁኝ። እጅግ በጣም ነው የማመሰግነው። እና ሲናሰን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም የስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው የማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ። በጣም ነው የማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ። እጅግ በጣም ነው የማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም። እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት። እኔ ስራ ይመስከር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው የማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን እያረጋችሁት ያላችሁት ነገር ዘለፋው ስድቡናም አባቴም አይ ዶንት ዲዘርቭ ዲስ። ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን
እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ ያሸንፋል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች፣ እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. So good! So good! ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ፣ አይዞህ፣ ነገር የለም፣ ተረጋጉ። TikTok Creator of the Year. እሺ፣ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ፣ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው።
ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁ ተነሳለ ቴሉ ከኋላው ቴንክ ነይ ሰግድ 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 ሰግድ። እሺ ድምፄን አትቻለሁ እየጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሬተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው እሺ፣ ሁላችንም ባርዳስ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ ያጠናቀናል። አሸናፊዎች እንኳን ደስ አላችሁ። እጩዎች በሚቀጥሉት ውድድር ዓመታት ደግሞ አሸናፊ ሆናችሁ ትመጣላችሁ ብለን ተስፋ እናደርጋለን። ሁላችሁ በሰላም ለሸላሚያችን ለምናደንቀው ለምናከብረው
ይሄን ቪዲዮ ለአዶናይ አድርሱልኝ። አዶናይ በጥንቃቄ አዳምጠኝ። ኢትዮጵያ ውስጥ ያልተረዳው ትልቁ ባህላችን ምን እንደሆነ ታውቃለህ? ሌላ ሀገር ላይ የሌለ ምቀኝነት፣ የሰው ስኬት የማንወድ ሰውን ለመጣል የምንሯሯጥ ሰዎች ነን። ነፈሰው ጋር የምንነፍስ ሾርት ሚሞሪ መሆናችንን መዘንጋት የለብን። ይሄን ልጅ አስታወስከው? እንደዚህ በጣም ታዋቂ ሰው አልነበረም። ሶሻል ሚዲያ ላይ በርካታ ተከታዮች ነበሩት። እንግዲህ የሆነ ሰዓት ላይ ሲያቅበለብረው ሰውን ተደገፈ፣ ሰውን ተማመነ፣ ሰውም ጣለው። ዛሬ የሚገኝበትን ቦታ ታውቀዋለህ መቼም። እስር ቤት ነው የሚገኝ። ዛሬ ማንም ዞር ብሎ የሚያየው የለም። ተመልከት። የሰው ልጅ ለጊዜው ይወዳል፣ ለጊዜው ይጠላል። ወንድማ አሁን የደረስክበት ደረጃ፣ አሁን ያለበት ነገር እጅግ ደስ የሚል ነው። በአንተ ከፍታ የሚደሰቱ ሰዎች አሉ፣ እውነት ነው። ግን ደግሞ አሁን ከአንተ ስህተት የሚፈልጉ ሰዎች፣ የአንተን ውድቀት የሚፈልጉ ሰዎች በጣም ብዙዎች ናቸው። ግን የተቀበሩ ቦምቦች ናቸው፣ አይወጡም። አሁን ልክ ስህተት ባገኙ ቁጥር፣ ችግር ባገኙ ቁጥር አንተን ለመውቀት የተዘጋጁ በጣም በርካታ ሰዎች አሉ። ኢትዮጵያን ባህላችን እንደዚህ ነው ብራዘር። ስለዚህ ሁሌም ቢሆን ማድረግ ያለብን ነገር ነገር ዝነኝነትህ በጨመረ ቁጥር፣ የሰውን ፍቅር እግዚአብሔር በሰጠ ቁጥር እግዚአብሔርን አመስግነው። ሁሌም ተንበርክክ፣ ሁሌም ለእግዚአብሔር ስግድ፣ እግዚአብሔርን እንዳትረሳ። ይሄ ደግሞ ለአንተ አይነገርም ብራዘር። ሁሌም ደግሞ የማተዋት ሁሌም ስሟን የምጠራው እመቤታችን ቅድስት ድንግል ማርያም አለች፣ ለእሷ ንገራት። አለበዛ የኢትዮጵያ ሕዝብ እንዴት ማንሳት እንዳለበትም እንዴት መጣል እንዳለበትም ያውቃል። ስትበልጡ አይወድም አባቴ። ስለዚህ ጥንቃቄ አድርግ። እወዳለሁ ብራዘር። እኔ ሁላችሁም የሰውን ርቀት የምትመኙ ሰዎች የእናንተም ጉድጓድ እየቆፈራችሁ መሆናችሁ ነው። አዶናይ በቦዲ ጋርድ ተንቀሳቀስ ከፍሎ ነው አይደለም? ምንም አዲስ ነገር የለውም። ከፍሎ አይደለም በፈለገው ነገር መንቀሳቀስ ይችላል። ያንተን ገንዘብ አልጠየቀም። ስለዚህ ምንድነው ችግሩ? ለምንድን ነው ከሰው ስህተት የምትፈልጉት? ስራ ተለውጥ፣ ከሱ በላይ ትሆናለህ ነገ። ስለዚህ ሁሌም ችግራችሁ ምንድነው? በሰው ውድቀት ላይ ጊዜያችሁን አይናችሁን ትኩረት የምታደርጉ ሰዎች የራሳችሁ ጊዜ እያለፈባችሁ ነው። ስለዚህ ራሳችሁ ላይ ስሩ ብራዘር። ምክሬ ነው ለአዶናይ። መቼም ለአንተ አልመክርም። እግዚአብሔር ይጠብቃል።